ሁለታችሁንም የጠራናችሁ እስካሁን ድረስ በዚህ ሳምንት እየተፈጠረ የነበረውን ያያችሁት ነገሮች በሙሉ እኔም ፈቅጄ እኔም ፈልጌ ፍቅርም ፈልጋ ወዳ ያደረግነው ነገር ነው። ሩም አብረን ሄድ ነው ፈልገን ነው እኔም ፈልጌ ነው እና ከእሷ ጋር ደግሞ መሆን ስለምፈልግ ከዚህ በኋላ ሩታም ሄርሜላም በምንም አይነት መንገድ እንድትረብሹን አልፈልግም። የጠራናችሁን ይህንን ነገር እንድታውቁት ስለ አይ ጋሽ አሸብር እኛም እኮ በፊትም ተናግረን ነበር እኮ ወደ ፈቅደህ ይሄን ነገር እንዳደረግከው እኮ ገብቶናል እኮ ገብቶናል። ታዲያ ሩታን ለመንገር ምን አስፈለገ? ሩታን ለመንገር ምን አስፈለገ? ለምን ውሽሚትን ብቻ ጠርታችሁ ውሽሚትን አትነግሯትን ነበረ? ጉድ እኮ ነው። ሁለታችሁንም የጠራናችሁ እንግዲህ ሰሞኑን የተፈጠረው ነገር ወድጄ ፈቅጄ ነው ያደረግኩት ብሎ እረፍ አለ ማለት ነው። ከዚህ በኋላ ከፍቅር ጋር መሆንን ስለምፈልግ ሁለታችሁም መታችሁ እንድትበጠብጡኝ አትበጠብጥህም፣ ሩታ አትበጠብጥህም። ለውሽሚት እንግዲህ ወሽመጧን ቁርጥ እንዲል ንገራ። ለነገሩ እሷ ምን ወሽመጥ አላት እናቴ? ምን ወሽመጥ አላት? እንግዲህ ትላንትና ከትላንት ወዲያ እንደዚህ አልጋ ላይ አይታው ራሱ ዛሬ እንግዲህ በግል እንዲያወራት ትደራደራለች። እኔ እናንተ በግል ብናወራ ይሻልን ወይ? ድርድር ውስጥ ናት። የፓርላማው ነገር 3-1 ተወርቼ ሰላም ዘንድሮ እኮ ጉዳችን እንዲፈላ ነው እኮ እናቴ። ጉድ እኮ ነው እናንተ። እኔ ፍቅር በጣም ነው ያሳቀችኝ። የዛሬ ስታይሏ በጣም ነው ያሳቀኝ። ቤብ ትለዋለች እናቴ። ማነው አብርሽዬ ትለዋለች። ኧረ ቤብ አቀናታችሁ እኮ እናቴ። ደግሞ እኮ ሩታዬ ጀንተል ብላ እኔ ስላንተ ጉዳይ የለመድኩት ነገር ነው ምናምን ስትል ለምን ትቆሚያለሽ ሂጂ አላት ማለት ነው። ከዛ ሰዓቱ ወሰድኩብህ በቃ ችግር የለውም መልካም ቆይታ ብላ ስትሄድ ምን ብትል ጥሩ ነው ፍቅር ማለት ነው። አየህ አይደለም ቤብ አለች። ሁሉም እኮ በሂደት ጥሩ ነገር እየተመኙልን ነው። አረ የዛሬው የከፋ ነው ቤተሰብ፣ የዛሬው የከፋ ነው። ፍቅርዬ ይመችሽ አልልም፣ ዛሬ ይመችሽ አልልም። ጋሽ አሸብርማ የሆነ ሴራ አሲረዋል። የሆነ ያሴረው ነገርማ አለ። እኔ ሁለት ነገር ተጠራጥሬያለሁ። ምን ካላችሁኝ በደንብ አድርጌ የምነግራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የሩታ የፍቅር የውሽሚት ቪዲዮ ነው ማለት ነው። እንግዲህ ዛሬ ጋሽ አሸብር ቤት መጥተው ነበረ ማለት ነው። እናንተ ምንድን ነው ሩታና ፍቅር ቤታችሁ ረሳችሁት እኮ ረሳችሁት እንዴ? ምን ሆናችሁ ነው እንዴ? እኛ እናንተ ቤት ስንጠብቅ አብርሽ ቤት ዛሬም በድጋሚ መጣችሁ ማለት ነው። ለማንኛውም እንግዲህ ጋሽ አሸብር ትላንትና እንደዛ ዳኒ ቤት እሱ ፍትፈታ አምልጦኛል። ቤተሰብ ዳኒ ቤት ፍትፈታ ያስፈተፍት ነበር፣ ግን አመለጠኝ አልሰራውበትም ማለት ነው። እንደዛ ያዙኝ ልቀቁኝ የሆነ አሲረው ነው እንጂ እንደዚህ ምናምን ብሎ ሲያወራ የነበረው ዛሬ እንግዲህ በአክሮባት ግልብጥብጥብጥ ብሎ ተገልብጦ መጥቶ ሰሞኑ ያያችሁት ነገር ቤርግ ላይም አልጋ ላይም ያያችሁኝ ነገር በሙሉ እውነት ነው። እንደ ወድጄ ፈቅጄ ነው እንደዛ ያደረግኩት። ከፍቅር ጋር ለመኖር ፈልጌ ነው። ስለዚህ ወሽመጣችሁ እንዲቆረጥ ፈልጌ ነው ሁለታችሁንም የጠራኋችሁ። ከዚህ በኋላ ከእሷ ጋር አብሬ መኖር ስለምፈልግ አለ። ከፍቅር ጋር አብሬ መኖርን ስለምፈልግ እንድትበጠብጡኝ አልፈልግም አለ። ሩታ በፍጹም ለሩታ መንገር እኮ አይጠበቅብህም። ለሩታ መንገርን አይጠበቅብህም። ለውሽሚት ነገራት እንጂ ለውሽሚት ነገሩ ቢነገራትም እኮ አሰማሙ። ውሽሚት የኔ እናት ማለት ነው። አፈር በበላው እናቴ። ዛሬም እኮ እናቴ ፓርላማው ልታበላሸው ነበረ፣ ድርድር ላይ ነበረች። ታዲያ እነሱን ጠርተ እንትን ከምትለኝ እንደው በግል ለእኔ አታናግረኝም ነበር? እኔ እኮ በግል እንነጋገር ብዬህ ነበረ። እንዶ አልጋ ላይ
አይተሹ ዛሬም ለድርድር በጠረጴዛ ዙሪያ ለማውራት ትፈልጊያለሽ? አሁን ጋሽ አሸብር ኧረ ተይ አንቺ ሴትዮ ተይ ተይ። እኔ እኮ የዘፈኑ ማሽቃበጥ እኮ ነው የሚገርመኝ ማለት ነው። ተይ ብለውኝ ነበር ሁሉንም ትቼ ብለንሽ ነበር እኮ እናቴ ብለንሽ ነበር። አሁንም እኮ እያልንሽ ነው። ይቅርብሽ ጋሽ አሸብር ይቅርብሽ። ገና በአደባባይ ያዋርድሻል። አንቺን የሚባል ነገር እኔ አልፈልግም። ምነው አትፋችኝ ወይ እኔ እንጂ ወንድ የለም ወይ ገና ይልሻል። እንደዚህ ማለት ነው። እስካሁን ድረስ ወንድ የሚባል ነገር ከኔ በስተቀር የለም ወይ አላለሽም እንጂ ሂጂ ብሎሻል። አልፈልግሽም ብሎሻል። አንቺ ነሽ ምጭጭ እያልሸልሽው ማለት ነው። እንግዲህ ውሽሚትዬ እውነቴን ነው የምልሽ፣ ይቅርብሽ። ገና በቃ ይሄ ልጅ ገና እንትን አላለን። ደግሞ እኮ ልረዳ ፈልጌ ነው እኔ እኮ ልረዳ። ምንድን ነው የምትረጁ እንዴ? አንቺ ለምን አንቺ በግልሽ ለምን እንድትረጁ ታደርጊያለሽ? ለምን ማህበር ሰብስበሽ በማህበር እንዲረዳ ለምን አታረጊውም? ጋሽ አሸብርም ማለት ነው ለምን እንዲረዳ አታረጊው? አይ ውሽሚትዬ እውነቴን ነው። ለካ እውነቷ ነው ፍቅር። እኔ እንዳንቺ እኮ አልፈልግሽም አልተባልኩኝም። አንቺ አልፈልግሽም እየተባልሽ ራሱ አንገቴ በንትን ይቆረጥ ከሱ ጋር አዳር ሲጀነጅነኝ አድሯል ብለሽ ተመልሰሽ መጥሻል ብላሻለች ማለት ነው። ለካ አውቃብሽ ነገሩ ሁላችንም አውቀናል። እና ጋሽ አሸብር እንግዲህ ምን አስቦ ነው ቤተሰብ? እኔማ የሆነ ነገር ያሰበ ነው የመሰለኝ። የመጀመሪያው ፍቅርን ለመበቀል ያሰበ ነው የመሰለኝ ማለት ነው። እኔ የፍቅር ጉዳይ አሳስቦኛል ከዚህ በኋላ ማለት ነው። እውነቴን ነው የምላችሁ። ፍቅር ባለፈውም ስለተበቀለችው አሁን ሊበቀላት የፈለገ ነው የመሰለኝ። እንግዲህ ትላንትና ያዙኝ ልቀቁኝ፣ ምንም አልሰራሁም አላደረኩም፣ እነሱ ናቸው እንደዚ ያደረጉኝ ምናምን ቅብርት ስዬ እያለ እንዴት ዛሬ በአክሮባት ተገልብጦ መጥቶ ሰሞኑ ያያችሁት ነገር ወድጄ ፈቅጄ ነው አለ። ወድጄ ፈቅጄ ነው እንዴት አለ? እኔ ደስ አላለኝም። ፍቅር ራስሽን ጠብቂ። እውነቴን ነው፣ ሊበቀልሽ ነው። እንግዲህ ራስሽ ጠብቂ፣ ሊበቀልሽ ነው ሊበቀልሽ ነው። ወይም ደግሞ ዛሬ ሳየው ሌላው ነገር የተጠራጠርኩት ነገር ምንድን ነው ቤተሰብ? ሁለት ነው ብያችኋለሁ። አንድ ፍቅርን ለመበቀል፣ ሁለት ደግሞ ዛሬ ሳየው የሆነ በቃ አእምሮ ዘግመተኛ መስሏል። ይሄ ባለፈው ያደረገው ድርጊት አለ አይደለ? ከሩታ ጋር ሆኛለሁ ሄርሜላ ከዚህ በኋላ ህይወቴን አትበጥብጪ ምናምን ያለ ጊዜ እንደ አእምሮ ዘግመተኛ ሆኖ ነበር እኮ ያን ጊዜ። እንደዛ አልባሰበትም እንጂ ዛሬ ዳር ዳር ብለዋል። እንደዛ ሊነካካው ማለት ነው። ለነገሩ ጋሽ አሸብር እኮ ኮርስ አለው እኮ እናቴ። የአእምሮ ዘግመተኛ ለመሆን ከፈለገ ባንዴ ነው ቀይር የሚለው ማለት ነው። ብለዋለች እኮ ሩት ማናት ፍቅርዬ ማለት ነው። ምን ሆነህ ነው አንተ አስገድደው እንዳመጡት ሰው ካሜራ ላይ እንደዚህ የምትቀየረው ብለዋለች ማለት ነው። ስለዚህ ምናልባት የሆነ ነገር አስነክታኝ ነው ፈልጎ ይሆናል። አንዳንዶቹ የሆነ ነገር አቅምሳው ነው አጠጥታው ነው ምናምን እያሉ ስለሆነ የሄርሜላ ደጋፊዎች አሁን እንደዛ ለማለትም ያሰበም ይመስለኛል። እኔ ከሁለት አንዱ ጠብቁ ይከሰታል። ወይ በቀላታል ፍቅርን ወይም ደግሞ የሆነ ነገር አድርጋኝ ነው አደንዝዛኝ ነው ወደ እሷ የወሰደችኝ እንደዚህ አድርጋ። መቼም እሱ የራሱን ጥፋት ለመሸፈን በሰው ላይ አላኮ ነው። አንዴ በሽተኛ እየሆነ አንዴ የሆነ ነገር እየሆነ በሰው ላይ ነው የሚያላክከው ማለት ነው። እና ጠብቁት ቤተሰብ። እኔ የዛሬው አላማረኝም። እውነቴን ነው ብላችሁ ቢያስቀኝም የፍቅር አክት ምናምን ቢያስቀኝም ነገሩ ግን አላማረኝም። ጋሽ አሸብር አፉን እየበላ ነው። የተንኮል ነው አፉን እየበላ ነው። ለማንኛውም ሩታዬ የኔ ንግስት ማለት ነው፣ የልዑልዬ ሸጋ እናት ማለት ነው፣ የኔ አንበሳ ማለት ነው። ለምን መጣሽ አንቺ? ምን ለማድረግ ነው የመጣሽው? የኔ እናትን እኮ አሳዘነች። እውነቴን ነው የምላችሁ። በሄደ በመጣ ይጠሯታል እሷ ማለት ነው። አሁን እኮ ስለአንተ ጉዳይ አይመለከታትም እኮ። ለምንድን ነው የምትጠሯት እንዴ? ስለ ጋሽ አሸብር ጉዳይ እኮ ሩታ በቃ አትፈልግም። በቃ ለምን ትጠሯታላችሁ? ለነገሩ እኔ ከዚህ በኋላ እንዳትጠሩኝ አልፈልግም ብላለች ማለት ነው። ውሽሚትም ብላለች። ያው ትበል እንጂ እሷ እንኳ የእሷ አቋም የለውም። እኔ በቃ እንደዚህ የምትጫወትብኝ በእኔ ላይ እንደዚህ የምትጫወትብኝ ሂጂ ስትለኝ እሄዳለሁ፣ ነይ ስትለኝ እመጣለሁ፣ ይቅርታ ስትለኝ እቀበልሃለሁ። አሁንም እንደዛ ይሆናል ብለህ አስበህ ነው? ከዚህ በኋላ እንዳትደውሉልኝ በቃ እናይሻለን ነገ። ወይም መድኃኒት አድርገውበት ነው ወይም የሆነ ነገር አድርገውበት ነው ከኔ ጋር እንድለያይ ፈልገው ነው ብለሽ ተመልሰሽ እንደምትመጪ ምንም ጥርጥር የለውም ውሽሚትዬ ማለት ነው። እንደማታዛልቂው ነገር እንኳ ብዙም እንትን ባቲ ደስ ይለኛል ማለት ነው። ደስ ይለኛል። እውነቴን ነው። ዛሬማ እኔ ፍቅር ሙድ ተመችቶኛል። እውነቴን ነው ቤብ ከፍቅር ጋር አብሬ ለመኖር እፈልጋለሁ።
ኧረ እውነት ዛሬ ሩታዬ አክት ነው የወሰደችው ማለት ነው። እውነት እኔ በጣም ነው ያሳቀችኝ የእውነት ማለት ነው። በቃ የምታሳያቸው አክቶች ምናምን ሩታዬ ጊዜ ወሰድኩባችሁ ማለት ነው። ጊዜ በቃ ስለወሰድኩባቸው ነው ምናምን ሂጂ በቃ ለምን ትቆሚያለሽ ምናምን በቃ መልካም ቆይታ ስትል ፍቅር አየህ አይደለ ቀስ በቀስ ሁሉም ለእኛ መልካም ይመኛል። በጣም ነው እንደ መልካም የተመኘችው ሩታዬ። አረ ፍቅር እያታስቂኝ እናቴ። ለማንኛውም እንግዲህ ውስጥ ቢቃጠልም ቢናደድም ማለት ነው መልካም ጊዜ ይሁንልሽ፣ ይመችሽ፣ ይመችሽ። ግን ፍቅር ቤትሽን እንዳትረሽ፣ ያው ሩታዬንም ቤታቸው እንዳትረሱ። አንዳንድ ጊዜ ዘወር ዘወር እያላችሁ እኛ ምንም ደስ እንዲለን ማለት ነው። ለማንኛውም ጋሽ አሸብርዬ መልካም እንግዲህ ጢባ ጢቤ የመጫወት ጊዜ ነው ይሁንል። እንደ ኳስ እኮ ነው ጢባ ጢቤ እየተጫወቱበት ያለው 3-1 ማለት ነው። አቤት ተበርቼ ሰላም ወንድ ልጅ ተበላ ማለት አሁን ነው። እውነቴን ነው የምላችሁ። እዛ ሲጠለዝ ሄርሜላ ጋር ይሄዳል። ከሄርሜላ ጋር ተጠልዞ ሩታ ጋር ይሄዳል። ሩታ ጋር ተጠልዞ ፍቅር ጋር። አንድ ሰውዬ እንደ ኳስ እንደተቀባበሉ እስከ መቼ ድረስ ነው የምትኖረው ማለት ነው? አንዳንድ ጊዜ እንደ ወንድን ቆፍጣን እንበል እንጂ። ለነገሩ አንተ እድሜ ልክ እውነቴን ነው የምልህ ሴት ልጅ ደፍሮ ነው የምትኖረው። ስታፈሮላ ላዚ ማለት ነው። ለማንኛውም ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም አዳር ባይ